እግዚአብሔርን አሁንስ አበዛችሁት። በጣም ተጨመላለቃችሁ። በጣም ሲበዛ ማለት ነው። የምር በጣም የሆነ የምትጣጣሉት ቃል ምናምን የሆነ ነገ ዞር ብላችሁ እዩት። ዛሬ እንኳን ባያደርሳችሁ ነገ እዩት። እግዚአብሔርን በጣም ይደብራል እንደዚህ ስትሆኑ ማየት እናንተን ማለት ነው። እውነቴን ነው። ማን ነው እንደኔ የደበረው? እግዚአብሔርን ሀሰን ደግሞ ማለት ነው ከህይወታቸው ውልቅ ብለው ውጣ። አታጨብጭብ። አሽቃባጭ ነህ። እሺ በጥባጭ ድሮም ጓደኛ ወዳጅ መስለህ በፈጠረ ብሩኬን አውጣ ትላለህ እንዴ? አብረህ ምን ብሩኬን አስወጥተህ ምን አባህ ልኮን ነው? ምን ልታረጋት ነው? እሷን ልሸጣት ነው? የእውነት በጣም ነው የዘንኩብህ። በጣም እንዴ በጣም አወካ ታውቃላችሁ። አለቀለቀ። በጣም አሽቃነጠ። በጣም የሆነ በቃ ከብሩኬ በላይ እኔ ያስብልሻለሁ እኔ እወድሻለሁ አልክ እኮ በጣም ማለት ነው። በጣም አስመሰልክ፣ አሽቃበጥክ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ምን ሰላም አለ? ለነገሩ ሰላማችንን ካጣን ሰነባበትን። ሰላማችንን የሚነሳን አበዛዙ ሰላማችንን ሰው በገዛ እጁ ሰላሙን ያጣል እንዴ? እግዚአብሔርን በስማ። ለማንኛውም እንግዲህ ዛሬ ቅመሜ ቆርጣ ተነስታለች። በቃ እኛን ለማጨለን ቆርጠው ተነስተዋል እነዚህ ልጆች ማለት ነው። በቃ ይሆናል አይደል? የሆነ እየበሰበሰ ዝናብ አይፈራም ነው ወይም ደግሞ ካልደፈረሰ አይጠራም አይነት ነገር። በቃ ብጥብጥብጥርሽ ብርብሽ አርገውታል። ጭራሽ እስከ መደባደብ ጭራሽ ናውጣ ነይ ውጪ። እኔ በጣም የሚገርመኝ ነገር ማለት ነው ሀይሚና ብሩኬ እንደዛ አይነት ግብ ውስጥ ሲገቡ ምንድነው መሰላችሁ የሚገርመኝ ነገር እልህ እልባቸው ፍቅር እያለ ግን እልህ አለባቸው። በቃ ሀይሚ ምን ያልሸነፈም ብሩኬ ምን ያልሸነፈም በቃ በጣም ኃይለኛ እልህ ውስጥ እልህ የሚባል ነገር ደግሞ ቤት ያፈርሳል። እልህ ትዳር ያፈርሳል። እልህ ህይወት ያሳጣል። እልህ ለማንም አይጠቅምምና ሁለታቸው መሀል ፍቅር ሳይጠፋ እልህ በቃ እልህ ሁለቱም ጋር ነው ያለው። እግዚአብሔር ጭራሽ ደግሞ በመሀላቸው ሌላ ሰው ሲገባ በጣም ነው የሚያስጠላው። በጣም ነው የሚደብረው። በቃ ይሆናል አይደለ? ክብራችሁን ሁሉ ጥጥ ነው የምታደርጉት። እውነቴን ነው የምላችሁ። በቃ የሆነ የምትነጋገሩት ቃል ራሱ አትመራረጡ። እና ምን ልላችሁ ፈልጌ ነው፣ ስትፋቀሩም ከእናንተ በላይ ፍቅር የሚሰጣጥ ፍቅር ለእኛ ተስፋ የሚሰጥ እንደ ብሩክ አይነት ፍቅረኛ ይስጠኝ ፈጣሪ ብለን እንደ ሀይሚ አይነት ፍቅረኛ ይስጠኝ ብሎ ወንዶች እንዲመኙ። በቃ ፍቅር ማለት ሀይሚና ብሩኬ ናቸው እንድንል ታደርጉናላችሁ። ፍቅር ስትሆኑ ማለት ነው። ስትጨቃጨቁም ደግሞ ስትጣሉም በሰው ልክ አሪ ቦራራ በስማ እና ምን ልላችሁ ፈልጌ ነው። በቃ በጣም ያው ስራም ከሆነ ችግር የለውም ኖርማል ነው ስሩ። ግን ከልክ ሲያልፍ ደግሞ በጣም ያስጠላል አይደል? በመሀል የሆነ ጋብ ስጡን። ጋብ ትንሽ ተንፈስ አድርጉን እንዴ! ፍቅራችሁ ይናፍቀናል፣ አንድነታችሁ ይናፍቀናል። ሀይሚዬ እንግዲህ ዛሬ ከቡታጅራ ያመጣኝ እሱ ነው ጎትቶ። ምክንያቱም እኔ አልሄድም ብዬው ነበረ። ስለዚህ በግድ አምጥቶኛል። እኔም ሄጃ ከዚህ በኋላ የትም አልሄድም። በግድ እስካስገባኝ ድረስ ቤት መልቀቅ ያለበት እሱ ነው። እኔ እና እሱ አንድ ላይ መሆን እንደሌለብን እየነገርኩት በግድ ያመጣኝ እሱ ስለሆነ ብላ እንግዲህ አቤት አይዲያሽ ራሱ ማለት ነው በጣም ይገርማል። ግን ሀይሚዬ ይሄ አንቺ አይዲያ በእውነት በነገራችን ላይ ይቅርታ አድርጉልኝና በሀገራችን ወንድ ልጅ ውጣ አይባልም ይባላል። ነውር ነው አይባልም። ሴት ልጅ ናት። ያው ብዙ ጊዜ ፈርዶባት የለ ሴት ልጅ ብዙ ጊዜ ሁሉ ጫነው ሁሉ ነገር ሴት ልጅ ናይ ነው። በቃ የሆነ ዝቅ ማለት ያለባት ሴት ልጅ ናት ይባላል። እና በሀገራችን አልተለመደም እንደዛ አይነት ነገር። አሁን ግን ያው የሴት ልጅ መብት ጠበቅ እያለ ሲመጣ ግን አለ አይደለ ሴቶችዬ የራሳችንን ብቅ እያደረግና እና ሀይሚዬ ዛሬ ውጣ አባባልሽ በጣም ገርሞኛል። በጣም ማለት
ስራው ወደ አንቺ እንደዞረና በቃ አንቺ በጣም ኃይለኛ ሆነሽ እንግዲህ ጭራሽ ብሩኬን እንግዲህ ከቤት ውጣ እስከ ማለት ድረስ አይዲያ ወደ አንቺ ዞሯል ማለት ነው። ግን እውነቴን ነው የምላችሁ፣ ይሄን ስራ አቆሙት። በጣም ያስጠላል። እግዚአብሔርን እንደዚህ ስትሆኑ ማየት ለኛ በጣም ይደብረናል። እና አዎ በቂ ምክንያት ነው ይህንን ማለት ከቤቱ ይውጣልኝ እሱ ማለትሽ ምክንያት በቂ ምክንያት ሊሆን ይችላል። ከዚህ ቡታጅራ በግድ ማምጣቱ ብሩኬ ጠልፎ ማምጣቱ ከቡታጅራ ምናልባት አንተ ውጣ እንድትዩ ምክንያት ሊሆን ይችላል። ነገር ግን አረ ይደብራል፣ የእውነት ይደብራል፣ ደስ አይልም። ብቻ ግን እኔ እንጃ ስላልተለመደም ነው። በዛ ላይ ደግሞ ያው በመሀላቸው አሁን ሀሰን ባይኖር እርግጠኛ ነኝ ብቻቸውን ቢደባደቡ ብቻቸውን እንደፈለጉ ቢሆኑ ደስ አይል ማለት ምንም አይመስለኝም ነበር። ግን በመሀላችሁ ሌላ ሰው አስቀምጣችሁ በተለይ ደግሞ ሀይሚዬም የምትናገሪያቸው ቃላቶች ትክክል አይደሉም። ማለት ክብር ታውቃለህ፣ በአንድ ወንድ ልጅ ፊት በሀሰን ፊት ክብር ታውቃለህ አይነ የሚባለውን ቃል ባታወጪው ደስ ይለኝ ነበረ። ብሩኬም ደግሞ በጣም በቃ ይሆናል አይደለ፣ ገደል መግባት ትችያለሽ፣ ፍቅር ካልገባሽ ገደል ግቢ። ይሄ ቃል እኔ አንዳንዴ ማለት ነው በጣም የሚገርመኝ ነገር በቃ በሆነ በቃ በአጭር ጊዜ ውስጥ በቃ ያ ሁሉ ፍቅር የደረሰ እንድንልም ደግሞ ታደርጉናላችሁ። ያ ሁሉ ፍቅር፣ ያ ሁሉ መከባበር፣ ያ ሁሉ ነገር የደረሰ ያ መዋደድ፣ ያ መፋቀር፣ ያ አንቺ ትብሽ አንተ ትብስ መባባል፣ ያ ክብር መሰጣጣት የሆነች በ20 ምናምን ደቂቃ ቪዲዮ ውስጥ በቃ ክብራው ጥፍትፍት የምታደርጉት ነገር በጣም ይደብራል። የእውነት በተለይ ለሚወዳችሁ ለሚያከብራችሁ ሰው ይሄንን ማየት በጣም ያስጠላል እና በጣም ነው የሚደብረው በእውነት። እኔ ይቅርታ ማለት ሀሰንን አትናገሩብኝ ምናምን ብላለች ሀይሚዬ። አትናገሩት፣ ምክንያቱም እሱ ምንም አላጠፋም፣ ትክክል ነው። ግን አንቺን በዚህ ደረጃ እስከማናቀሽ ድረስ አንቺን በዚህ ሁኔታ እስከማናቀሽ ድረስ አንቺን የምናቀሽ በጨዋነትሽ፣ በአስተዋይነትሽ፣ በመልካምነትሽ በብዙ በጥሩ ነገሮች እስከምናቀሽ ድረስ አሁን ደግሞ ከሀሰን ጋር ሆነሽ ደግሞ ያልሆነ ባህሪ ስታሳይን እንዴ ከሱ ራስ ላይ አንወርድም፣ ከሀሰን ራስ ላይ። ምክንያቱም ይሄ አይዲያ የሀሰን አይዲያ ነው ብለን ነው ልናስብ የምንችለው። እና እኔ እንጃ ብቻ ፈጣሪ ብቻ እኔ ይሄ ቀን አልፎ የምናወራበት ጊዜ ይሁን። ምክንያቱም ብዙ ሰው እያዘነባችሁ፣ ብዙ ሰው እየተከፋባችሁ፣ ብዙ ሰው በእናንተ ላይ ተስፋ እያጣ ነው እና ፈጣሪ ብቻ እኔ እንጃ። ነገ እንግዲህ ልደትዬ ናት። የእውነት ተሳሉ፣ ጸሎት አድርጉ። የእውነቴን ነው የምላችሁ። ያላችሁበት ሁኔታ በጣም ያስፈራል። በጣም ሁኔታችሁ ምናልባት ያው ስራ ነው እያለን ልንጽናና እንችላለን። ግን ደግሞ ስራም ቢሆን በዚህ ልክ ስትወርዱ ስናይ ደግሞ በጣም ያመናል። በዚህ ልክ ስትጨቃጨቁ ስትጣሉ ስናይ የእውነት በጣም ያማል። እኔ በራሴ በጣም አሞኛል፣ ደብሮኛል በእውነት።